አድና ዴቭ ተገናኙ። አንድ ላይ አባታቸው አስሮ አስቀመጣቸው። ዴቭና አዴ እጅግ በጣም ያሳዝናሉ። እንዴት እንደማምለጥ እንዳለብን እያወራ ነው ከአዴ ጋር። አዴ እጅግ በጣም አዝናለች። ዴቭ በጣም ችግር ውስጥ ገብቷል። በጣም አባቱ እየመታ ነበር። ነገር ግን አዴ አትፍሪ አይዞሽ እያለ አዴን እያጽናናት ነበር። አንተ ስለመጣ አመሰግናለሁ። እንዴት ምን አርጌላችሁ ነው ይሄን አለ ከኔ ጋር ሆናችሁ? በላይ ነው። ቆይ ምን ማረግላችሁ ነው ሁሉ ሰው እኔ ፍለጋ እዚህ ድረስ የመጣ? አዴ የኔ ቆንጆ አንቺ እኮ ልብሽ ንጹህ ስለሆነ ነው እነዚህን ሰዎች ሁሉ ወደ አንቺ ላከልሽ። የሚገርም ነገር ልንገርሽ አዴ። ምንድነው እሱ? ሊዱም እዚህ ነው ያለችው። እንዴት እንደማመሰግን አላውቅም። ሁሉ መስዋዕትነት እኮ ለኔ ይገባኝ። ተስፋ ይጨልሙ ነበር፣ አሁን ግን ተስፋ ሰጣችሁ። ከዚህ የምንወጣበት መንገድ አይጠፋም ሻሪ። እኔ እዚህ መግባት አልነበረብኝ። ውጪ ብሆን ኖሮ ቀላል ነበር። እዚህ መምጣት እኔን አድኖኛል። በምክንያት ነው የተያዝከው። እኔስ እሺ፣ አንቺ ካጠገቤ ስትሆኚ ሁሌም ስቃዩ አይሰማኝ። አንቺ ግን እንዴት ነው? እኔ አጠገብሽ ስለሆንኩ ምንድን ነው የሚሰማሽ? አለልኝና ጫኔ ሊጫወትብኝ ነበር። ጫኔ አባቴ ከመጣ ላይ ሲወጣ አንተን አገኘና ይዞ ገባ። አንተ እዚህ ባትመጣ እኮ እስካሁን ህይወቴ ተበላሽቶ ነበር። እነዚህ ውሾች ይኸውልሽ አዴ፣ ምንም እንዳትፈሪሽ። ከዚህም ቦታ ከዚህም ሀገር ይዤሽ እጠፋለሁ። ይኸውልሽ እኔ ሁሌም ከጎንሽ አለሁ። ምንም ነገር እንዳትፈሪሽ። አመሰግናለሁ ዴቭ። እሺ ጭውላችሁ ታወጉልኛላችሁ አይደለም? አታፉ ምን እያልካት ነው? ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦቼ እንዴት ናችሁ? አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንግዲህ አዴ ከዴቭ ጋር አንድ ላይ ተገናኝቷል ማለት ነው። አንድ ላይ አስሮ አስቀመጡ ማለት ነው። በጣም እያሰቃያት ነበር፣ ግን ልትደፈር ስል ደረሰለት ማለት ነው። እሱን ማስሮ አንድ ላይ አድርጓል። የከንፈር ወዳጃ ነው እያሉ እያሾፉበት ነበር። አንተ ምን ቤት ነው እያሉ ዴቭን እየደበደቡ ነበር። ነገር ግን አዴ እሱን አትንኩ እኔን ደብድቡኝ ከፈለጋችሁ እሱ ምንም ያደረገ ነገር የለም ያለች እያለቀሰች ስትማጸን ነበር። ነገር ግን እነሱ ምንም ነገር እነጨቤ ምንም እየሰሙ አልነበረም። ጫኔ ሚስቱን በጣም እያሰቃያት ነበር። ስለፍላጎታ እየደፈራት በጣም እየመታትና እያሰቃያት ነበር። እጅግ በጣም ታዛዝናለች። ጨቤ በጣም ጨካኝ ነው። አዴ በጣም አዝናለች። በጣም ቦምባ እየተናነቀ አባታ አሁንም ቢሆን የጋብቻ ፍቃድ ካለ እሺ ብለሽ ካልተቀበልሽ መቼም ቢሆን ከዚህ ጉድ እንደማትወጡ ሁለቱንም አስጠንቀቃቸው፣ ዴቭና አዴ ማለት ነው። ስለዚህ ምንም ቢፈጠር የጋብቻውን ካልተቀበልሽ መቼም አልፈታሽም እያለ ሲጮህበትና ሲቆጣት ነበር ማለት ነው። ነገር ግን ይሄ መቼም አልቀበልም ያለ ፍቃድ ልትድር እንደማትችል በህግ ያለበት ሀገር ላይ እንዴት እንደዚህ ታረጋለህ? አንተ ትክክለኛ አባት አይደለም እያለ እየጮህበት አንተ ነው ስለ አባት የምታስተምረኝ እያለ አባታ ሲቆጣና ሲጮህበት ነበር። ዴቭ እንዴት ያለ ፍቃድ በዚህ በሰለጠነበት አሁን የተቀየረበት ጊዜ ላይ እንዴት እንደዛ ነገር ያለ ፍላጎታ እንድታገባ ታስገድዳ ታለ እያለ ሲጮህበት ነበር። ነገር ግን አባታ በጭራሽ ምንም ነገር የማይሰማ ሰው አይሰማም። በጭራሽ አልቀበሉም። ልጄን እንዴት እንደማሳደግ ወይም ደግሞ እንዴት እንደምትንምላት አንተ አታስተምረኝም ዝም በል እያለ እየጮህበት እየተቆጣ ነበር። ዴቭ ግን ተስፋ አልቆረጠም። አዴን እያስጠናትና አዴ አትፍሪ እያለ አዴን እያበረታታት ነበር። ምንም ቢፈጠር አንድ ላይ ነን፣ ከምንም በላይ አንድ ላይ ስለሆን ደስታ ይሰማኛል። ምን ይሰማሻል እያለ እየጠየቃት ነበር። ምን አድርጌላችሁ ነው ግን ይሄን ያልከኔ እኔን የምትረዱኝ እያለች ታለቅስ ነበር። አንቺ ንጹህ ልብ ስላለሽ ነው፣ ልብሽ ንጹህ ስለሆነ ነው ሁሉም ሰው ላንቺ የሚቆም። አዴ ሁሌም ካንቺ ጋር ነኝ፣ ከዚህ ህይወት እንተወጫለሽ እያለ እያበረታታት ነበር። በመጨረሻው አዴን ይዟት ወጡ። ከዛ አዴን አትሰዱ እያለ እየጮኸ ነበር። ነገር ግን ማንም መስማ አይሰሙም እነሱ። ነገር ግን እነጨቤ እየሌሎቹ እየተከታተሉ እያዩ ነበር እና አዴን የት እንደሚወስዱ ያረጋግጣሉ ማለት ነው። ስለዚህ ዴቭ የሚፈታል። ዴቭ ምን እናርግ ብሎ በኋላ እናስወግዳለን ዴቭ እያሉ ዴቭን እንገላውለን እያሉ እያስፈራሩት ነበር። ነገር ግን እሱ የሱ ፍራቻ ሳይሆን አዴ ምን ትሆናለች የሚል ጭንቀት ነበር ውስጡ። አዴ በጣም አዝናለች። አዴ እንግዲህ ለአግባታ ላይ የተባለ ሰውዬ መጥቷል፣ ለሱ እናደርሳለን ብሎ አዴን አቅፏትና ይዟት ወጡ ማለት ነው።
ነገር ግን ዴቭ እየጮህ እየተሳደበ እየተናገረ ነበር። እነሱ ግን መስማቸው ጥጥ ነው። እነ ጨቤ ጨካኝ ናቸው። ምንም ለሰው ድራ የሚባል ነገር የለም። የራሳቸው ስሜት ብቻ ነው የማዳምጡት። ምክንያቱም የአደይ አባት ትዕዛዝ ስለሰጣቸው እነሱ የእሱን ብቻ ነው የሚሰሙት እንጂ የሌላ ሰው አይሰሙም ማለት ነው። ነገር ግን ዴቭ ስላየች ተስፋ አለኝ ተስፋ ይጨልሙ ነበር። ህይወት ተበላሽቶ ነበር አንተ ባደርስልኝ እያለች ዴቭን እያመሰገነችው ነበር። ተደፍሬ ነበር ለትንሽ ደረስክልኝ እያለች በጣም ደስ ብሏት በምስጋና እያመሰገነችው ነበር። አንቺ ምንም አትሆኝም፣ እኔ ሁሌም ከጎንሽ ነኝ፣ ከዚህ ህይወት አወጣሻለሁ እያላት እያበረታታት ነበር። ተስፋ አለኝ አሁን እንግዲህ ምንም የለም ተስፋ አድርጋለሁ እያለች በተስፋ ታመጣ። ዴቭን አትንካ እያለች ስትጮህ ነበር። ዴቭን እየመቱትና እያሰቃዩት ነበር። አትንኩት እያለች ስትጮህ ነበር። ሊከፈር ወዳጅሽ ነው የከተሜ እያሉ እያበሸቋት ነበር። ነገር ግን እሷ እየጮችና አትንኩት ዴቭን እያለች ስታለቅስ ነበር። ግን እነሱ መስማቸው ጥጥ ነው ማለት ነው። እና ሊዱ ደግሞ በጣም ተጨንቃለች። ወንድሜ ጋር ውሰዱኝ፣ ወንድሜ የት ነው ብላ ተጨንቃለች። የአደይ እናትም እጅግ በጣም ተጨንቃለች። ልጅ ጋር ሄድቼ የፈለገ ምጣ አብሬ እንዴ ተይማዬ አትጂ ተይ እባክሽ አትጂ ይገልሻል፣ የአባቴን ጸባይ አታውቅም እያለች ስትለምኗ ነበር ልጇ። ነገር ግን እጄ የመጣ እያለች በጣም እንትን እያለች ነበር። ስለዚህ ምንም አይፈጠርም በቃ ወንድሜ ጋር ውሰዱኝ እያለች ሊዳ እየጮኸች ነበር ወንድሟ ጋር ለመሄድ ማለት ነው። እነሱ ግን መስማቸው ጥጥ ነው። በጣም አዝናለች። ሊዱም በጣም አዝናለች ማለት ነው። ወንድሟ ታግቷል፣ ወንድሟ ታስሯል ማለት ነው። ወንድሟ ምን እንደሚሆን ወንድሜ እያለች ስትጮህ ስታለቅስ ነበር። እና እንደዛው